እኔ እኮ ከሊቃውንቱ ጋር አነበርም ሞላለ። እውነት ለመናገር ዘማርያም 1 ዓመት ቁጫ 2-3 ዓመት እኮ ጉባኤ ያስተምረዋል። ይህንን ሰውዬ ድምፅ አለው። በጣም የሚገርም ቆንጆ ድምፅ ነው ያለው። ድምፁን ያዘና ተንስው አለ። ቤተክርስቲያን ደግሞ ከፍታ ሰጣቸው በሩን። ባልተማረ 10ኛ ክፍል ላይ እንዴ ዘማርያም እኮ ማስተርስ ያለው ፒኤችዲውን እየሰራ ያለ ልጅ ነው። ትዝታው እኮ 10ኛ ክፍል ላይ የ10ኛ ክፍል ውጤት ይዞ ቅድስት ሥላሴ የገባ ተባሮ የወጣ ሰው ነው። ኢቭን እንኳን በዘመናዊ ትምህርትም የለው በቄስ ትምህርት ቤትም የለው። 15 ዓመት ያኛው እንተና 15 ዓመት ሞልቶታል። ከዚህ ደግሞ ወደ 6ኛ ዓመቱን እያዘው ስድብ በቃ ጴንጤ ይሳደባል፣ ኦርቶዶክስ ትምህርት ላይ ያስተምራል። እንደዚያ ነው። ኦርቶዶክስ አይሳደብም። የምትሳደቡ ኦርቶዶክሳውያን ስነ ስርዓት ያዙ። አንደበታችሁ በቃለ እግዚአብሔር የተሞላ ነው። እናንተ መምህራን አሏችሁ። ቤተክርስቲያን ተሰንዳ የተቀመጠች በቃ ስንዱ የሆነች ቤተክርስቲያን አለቻችሁ። በትምህርት እኛ እንሳደብም፣ እንደ ጴንጤ እኛ እንሳደብም። ለምን እንሳደባለን? ይኸው ላይቭ ከፍተው የሚሳደቡት ፎቶ ላሳያችሁ። እነ ዶክተር ሻውል እነ ቃሌ እነ አማን ሻሎም ተሰብስበው ስድብ ላሳያችሁ። ኮሜንቱን ሁሉ እንደ እውነት ለመናገር ይኸው ቀሲስ ደበሱ አስቼ የ60 ዓመት ሰውዬ ነው፣ ሽማግሌ ሰውዬ ነው። ላይቭ ከፍቶ ማለት ነው። ይኸው እነ ቃሌ እነ ዶክተር ሻውል እነ ሳሚ ይሄንን ቅድም እንደነገርኳችሁ እየነዳው ስለነበረ ስክሪንሾት ሳደርግ ይኸው ስድቡን ተመልከቱ። ከታች በኮሜንት ይኸው እሺ ተመልከቱ። ላይ በላይ ማለት ነው። ላይቭ ከፍተው በስድብ ላይቭ የሚከፍት ጴንጤ ምን ብላችሁን ነበር? ግን እናንተ ያመነ ሰው ኃጢአት አይሰራም። ኑና ሞጉት። ያመነ ሰው ኃጢአት አይሰራም ብላችሁ ኑ። ኦኬ፣ ያመነ ሰው ኃጢአት አይሰራም እንዴ? ኑ ሙሉ የውሎ ስድባችሁን ላሳያችሁ። ድነት ይጠፋል አይጠፋም? አይጠፋም። ኃጢአት ብትሰሩ እንዴት ያመነ ሰው ኃጢአት ይሰራል ብላችሁን የለ ኑ። በትምህርትም በምግባርም በሁሉም ነገር ነው ምን ጠበጥባችሁ በቃለ እግዚአብሔርኛ በኤቪደንስ በቃ ወድቃችኋል። እውነት ለመናገር በቃ ይጠፋል ማለት ጴንጤ እንደዚህ ነው። ትንሽ 20 ዓመት 30 ዓመት ጨዋጨዋ ተጫውታችሁ ነበር ስላችሁ ነበረ። አዲስ መናኝ አዲስ ገዳም ገቢ ልክ 40 ዓመት የዘጋውን ቅድም ስናገር ነበር። እንዴት በዚህ ሰዓት ይበላሉ ይላል። በቃ አርምሞ ካልያዝኩኝ ቢሰግድ አይደክመው። አዲስ መናኝ ይሆን እንደሆነ የኖሩትን መናኞች ይተቻል። አዲስ ክርስቲያን ከጳጳስ ይበልጣል። ይህ ጨዋ ለመጫወት ሞክራችሁ ነበር። ወረዳችሁ እኮ ባንዴ። እናንተ ትሳደባላችሁ አትናገሩም። የእኛ ልጆች ግን ይታሰራሉ። እነ ተመስገን ታስረዋል። ጊዜው የእናንተ ነው። ይድ የለም ይሁን ለጊዜው ወታ ባይዳ ጠማ እስከ ያለህ ማለት እና ደግሞ ሞራል ኖሯቸው እኛን ተሳደባ። እኛ አልተሳደብንም፣ እኛ አንሳደብም። ግን የጴንጤ ትምህርት ስህተት ነው። የስ ጥምቀት አያድንም የሚል ክርስቲያን አይደለም። ቅዱስ ቁርባን አማናዊ አይደለም የሚል ክርስቲያን አይደለም። በፍጹም ሊሆን አይችልም። ክርስቶስ ስለ ኃጢአታችን የተሰዋውን በግ ስጋውን የእሱ አይደለም በጉ አልሞተም እንደማለት ነው። ኦኬ። ስለዚህ ጴንጤ አይድንም። ቁርጣችሁን ወቁት። ትዝታው ተከሶ በቤተ ክርስቲያን ውስጥ ያን ሲሳደብ የነበረ ሰውዬ እየፈለግነው ነው አይደል ያለው መንግስት።
እዚያ ቁጭ ብሎ አደባባይ ሚሊኒየም እሱ ይዘምራል ይዘፍናል። እየፈለግነው ነው ካገኛችሁ ጠቁሙን። ከዚያስ ተነካን። እንዲሁ በጣም ለእናንተ ይጠግባል እንዴ? በዚህ ዘመን እውነት መናገር ያልፋል ይድለም ይሄ ጊዜ። ስለዚህ ትምህርት ከሌላችሁ መሞገት የማትችሉ ከሆነ ዝም ብላችሁ ነው። ላይቭ የከፈታችሁ ሰው ላኩላችሁ፣ ይምጡ እና ኤፍሬም ይምጡ። አስችል ላኩለት። ያላልኩትን ነው እዚያ ጋር ቀርቦ የተናገረው። ውሸት ይብቃችሁ። በቃ ይኸው ነው። እንደዚያ ነው። አመሰግናለሁኝ መምህር ኤፍሬም። የገባ ሰው ተጊ ልጅህን አስተኛህ እንዴ? አዎ አሁን ተኝቷል። በጣም ጥሩ ቀጥል። የትናንትናውን ላይቬን ተከታትለሃል? አይ አልተከታተልኩም። ከየትኛው ቤተ እምነት ነህ? ዲኖሚኔሽን ንገረኝ። እኔ ወንጌል አማኝ፣ መጽሐፍ ቅዱስ አማኝ፣ መጽሐፍ ቅዱስ ሰራዊት የሚል ቸርች አለ አዲስ አበባ፣ ከዛ ነኝ። ጴንጤቆስጣል ሙመንት ውስጥ ነው ያለው? አዎ። የራስህ ቸርች አለህ? አይደለም። ቢኖረኝም ችግር ያለው አይመስለኝም። ኧረ ችግር ምን ችግር አለ? እናንተ ጋር እኮ ይቻላል። እኛ ጋር ሳይሆን ኢየሱስ ክርስቶስ አልፈቀደም እንዴ? ፓስተር ነህ እንዴ? አይደለሁም። አይደለም። ኦኬ። እዛ ቤት ላይቭ ከፍተው እየተሳደቡ ነው። ድነት አይታጣም ብለህ ታምናለህ? ድነት ውስጥ የገባ ሰው ድነቱን አያጣም። ቢሳደብም ኃጢአት ይሰራል። ለምን ኃጢአት ይሰራል? ድነት ውስጥ የገባ ሰው። በጣም ጥሩ። ኃጢአት እንዴት እንደሚሰራ ልክፈትልህ። እንግዲህ ግን መጀመሪያ አልዳኑ ነበር እንዳትለኝ ያደራ። አይደለም መጀመሪያ አልዳኑ አልልም። የትም ቦታ ላይ ባለ ጥቅስ መጀመሪያ አልዳኑ አልልም። ድነት አይታጣም። ኦኬ። ላይቭ ከፍተው እየሰደቡኝ ነው። ይኸው ቆይ እዚሁ ላሳይህ ላሳየህ። በታች ከታችም ራሱ የሚሳደበውን ጴንጤ አይተህ እኮ ጠንቋይ ዲበኩሉ ምናምን ጠንቋይ ዲበኩሉ ይሄንን ጠንቋይ ዲበኩሉ ቀሲስ ደበሱ ይሄንን አስቸን ታውቀዋለህ? አየዋለሁ አልፎ አልፎ፣ ግን ገብቼ እንትን ብዬ አላውቅም። በጣም ዕቅበተ እምነት ጴንጤ ላይ በጣም የሚሰራ ወንድማችን ነው። አስቸ ወዳጅ ምስኪን ግን ተናዶ ነው። አልፈርድበትም። አሁን ጠንቋይ እያለኝ ነው። እኔ አሁን ካህን ነኝ መቼም ያው ጠንቋይ እያለ እየተሳደበ አንድን ካህን ይሄ ሰውዬ ይድናል አይድንም? ድነቱን አያጣውም? ያጣዋል። አያጣውም። ንስሐ መቼ እንደሚገባ ነው ያላቅማ። ካጠፋም ንስሐ ይገባል። ያንተ ደግሞ ኃጢአት አይሰራም እኮ ነው ያልከኝ። አንተ እኮ የዳነ ሰው ኃጢአት አይረግም ነው ያልከኝ። ኃጢአት መሆኑ ያደረገ ያለው ነገር ኃጢአት መሆኑ ለእኔ ምን ኃጢአት ነው ብዬ ለመናገር ከምን ተነስቶ እንደዚህ እንዳለ አላውቅም። እዛ ቪዲዮ ስለምን እንጂ ማለት ከምን ተነስቶ ከሆነ ቢሳደብ ችግር የለውም። እሱ ይሄን ያለበት ምክንያት ሰድቤው ቢሆን አሁን እሱ መሳደብ አለበት? ሊቆጣ ይችላል እኮ፣ ግን በቁጣችሁ ማልፀያ ግባ ይላል። ቆይ ጠንቋይ ዲበኩሉ ነው ያለው እኮ ይኸው። ያ እየተቆጣ በየቀኑ ፀሐይ ሳይገባ ንስሐ ሊገባ ይችላል። አድቫንቴጅ ሊመጣ ይችላል። በቃ ኃጢአት አይሰራም እኮ ነው ያልከኝ ተይዬ። ኃጢአትማ ካልሰራ ኢየሱስ ክርስቶስ እኮ ለኃጢአተኞች ነው የመጣው። ስለዚህ ኃጢአት ደግሞ በሰራ ቁጥር ንስሐ መግባት ይችላል። በቃ የዳነ ሰው ኃጢአት አይሰራም ነው ያልከኝ። አላልኩም። ኃጢአት አይሰራም አላልኩም እንዴ። ድነቱን አያጣም ነው ያልኩት። አይደለም ኃጢአት አይሰራም እኮ ቅድም እኮ አልከኝ እኮ እንዴ። በቃ ኃጢአቱ ምንድነው? በንስሐ ስለሚስተካከል እኔ ኃጢአቱ እግዚአብሔር ኃጢአቱን አይቆጥርበትም። እኔ የእሱን ኃጢአት አልቆጥርም። ታይ እኔ እኮ ይኸው ከጴንጤዎቹ ጋር ሳወራ እኮ የሚጨንቀኝ ይሄ ነው። በአንዴ ነው የምትቀለበሱት። አየህ አሁን ከታች ያሉ ሰዎች ቆይ አንዴ ከታች ያላችሁ ሰዎች ያመነ ሰው ኃጢአት አይሰራም አላለም ብሏል። ከታች ያላችሁ ብሏል አላለም እያላችሁ ጻፉልኝ። ካላለ እንዴ ታዲያ ንስሐ መግባት ለምን አስፈለገ? አንተ እኮ ነው ያልከኝ። ኧረ እኔ ይኸው ብሏል እያልኩ ነው።
ነው ከታች ብሏል። ሽምጥጥ እኔ የዳነ ሰው ድነቱን አያጣም። ግን ኃጢአት ይሰራል የዳነ ሰው። እንግዲህ ኃጢአት ማለት አንድ ሰው ከዳነ በኋላ እግዚአብሔር ይስጥልን ከታች ያላችሁት ከዳነ በኋላ ድህነቱን መጠበቅ አለበት አይደለም? የዳነውን ድህነት መጠበቅ አለበት። ግን አይዟችሁ ተብሏል። ኃጢአትን ብትሰሩ ኃጢአት ይሰራል ላይሰራም? ጥያቄው እኮ የዳነ ሰው ኃጢአት ይሰራል ላይሰራም ነው። በደንብ አድርጎ ይሰራል የሰው ልጅ እስከሆነ ድረስ። እሺ በጣም ጥሩ። ኃጢአት ቢሰራ ኃጢአት ሰርቶ ንስሐ ባይገባ ድህነቱን ያጣዋል አያጣውም? ካልገባማ ድህነቱን አያጣውም። ቢገባም ባይገባ ዋን ሴቭድ ኦልዌይስ ሴቭድ። አንዴ የዳነ ሰው ንስሐ ባይገባም ድህነቱን አያጣውም? ንስሐ መቼ እንደሚገባ አላውቅም። ስለዚህ እኔ ያንን መናገር አልችልም። ንስሐ አይገባም ብዬ መናገር አልችልም። እንዴት መናገር አልችልም? ምን ማለት ነው? ኢየሱስ ክርስቶስም እኮ በራእይ 2 እና 3 ላይ እኮ ንስሐ ግባ ባትገባ ብሎ ማስጠንቀቂያ ሰጠ። እሱ የእናንተ ትምህርት ነው። እናንተ እኮ ናቸው። እኛ ጋር እኮ ኃጢአት ሰው ሊሰራ ይችላል እና ንስሐ ከገባ ይድናል። ንስሐ የማይገባ ከሆነ ግን ድነቱ ያጣል። የኛ የመጽሐፍ ቅዱስ ትምህርት የጌታችን ትምህርት እሱ ነው። እናንተ ግን ምን አላችሁ? አይ አንድ የዳነ ሰው ኃጢአትን ቢሰራ ድነቱን አያጣውም ነው የምትሉት እኮ። ትምህርታችሁ እኮ ነው። አታውቀውም እንዴ ትምህርታችሁ? አንድ ሰው እኔ አሁን የምለው እኔ በተማርኩት እኔ በቸርቼ በተማርኩት ማለት ነው። እሺ አንድ ሰው ድህነት ውስጥ ከገባ በኋላ እሺ ያ ድህነት በእኔ ኃይል የማደርገው ነገር አይደለም። አምኜ ስጠመቅ መንፈስ ቅዱስን ስቀበል መንፈስ ቅዱስ በእኔ ውስጥ ይሆናል አይደለም? አምነህ ስትጠመቅ ነው በነገራችን ላይ የምትድነው? ኖ ስለ መዳን አይደለም መጠመቅ እያወራን ያለ ነው። ስለ መዳን እኮ ነው እያወራሁ ያለሁት። እንግዲህ አይደለም ከዳንኩኝ በኋላ ነው የምጠመቀው። በጣም ጥሩ። አሁን እሱ አንደኛ መጽሐፍ ቅዱሳዊ አይደለም። እሱ ለጊዜው ይሁን። አንደኛ መጽሐፍ ቅዱሳዊ አይደለም። ታጊ አቤት ዛሬ ይግቡ ስነስት አምኖ ተጠምቆ መዳን በሚለው በጣም ረጅም ሰዓት አውርተን ተግባብተን ገብቶኛል ብለህ አልተሰነባበትንም። ዛሬ በምን ሂሳብ እኔ ገብቶኛል ብዬ መች ጨረስኩኝ? እና ዝም ብለህ ነበር እሺ ያልከን? አይ ልጁ ዝም በል እኔ ልናገር አለ። የጠየቁትን ጥያቄ ትቶ ያልጠየቁትን ጥያቄ ይመልሳል። የምናወራው አንደኛ ጴጥሮስ 3:21 ላይ ነው የምናወራው። አንደኛ ጴጥሮስ 3:21 ላይ ጥቅሱ ወጥቶ እሱ ሌላ ቦታ ሄዶ ያወራል። በጣም ጥሩ። አሁን ካነሳው ጥያቄ ላይ ያመነ የዳነ ይጠመቃል የሚል አንድ ጥቅስ ማስረጃ አንጣለን። እኔ ግን ያመነ የተጠመቀ ይድናል የሚል ማስረጃ ሰጣለሁ። አንተ ገልብጠህ መጨረሻ ያለውን ድነት መሀል ላይ አስገብተዋልና ያመነ የተጠመቀ ይድናል ማርቆስ 16:16 ይኸው በየቀኑ የሚጠቀሰው ቃል ማለት ነው። በጣም ደስ የሚል ጥቅስ ነው እሱ ጥቅስ። በጣም ደስ የሚል ጥቅስ ነው። አንተ ደግሞ ያመነ የዳነ ይጠመቃል የሚል ማስረጃ አንተ። ይሄ እኮ ጥቅስ የጴንጤዎች ጥቅስ ነው በአንደኛ ደረጃ ማለት ነው። ለምን እንደምንልንገር ማስረጃውን ላመጣ ነው። ማርቆስ 16:1 እናነባለን ማለት ነው። መጀመሪያ 16 ላይ ከሜዳችን በፊት ቁጥር 1 እናነባለን ማለት ነው። ቁጥር 1 ላይ ምንድን ነው? እሺ ሰንበትም ካለፈ በኋላ መግደላዊት ማርያም ሰምቻለሁ። ምንድን ነው አምጣልኝ አልኩህ? ኦኬ አምጣልኝ ያሉኝ ምንድን ነው? አንድ ሰው መጀመሪያ ማወቅ ያለበት ስለ ትንሣኤው ነው። ኧረ እኔ እንደዛ አላልኩም፣ እንደሱ አላልኩም። ኖ ዝም ብለን እኮ 16 አናነብማ። 16 ካነበብ ነው አላልኩም። 16ም 17ም 20ም አላልሁም። አንድ ሰው ሁለት ሰውም አላልሁም። ምንድን ነው ያሉት? ያመነ የዳነ ይጠመቃል ብለሃል። እኔ ደግሞ ያመነ የተጠመቀ ይድናል ብያለሁ። ማስረጃ ያመነ የዳነ ይጠመቃል የሚል ማስረጃ አንጣ ነው ያልኩት። ማስረጃ ብቻ ነው የምታመጣልኝ፣ ሌላ ወሬን ያልፈልግ።
አንደኛ ጴጥሮስ 3:21 አንደኛ ጴጥሮስ 3:21 በጣም ጥሩ። አንደኛ ጴጥሮስ 3:21 ያመነ የዳነ ይጠመቃል የሚል ላውጣ። ቆይ ሶሪ ትንሽ ጠብቀኝ። ኦኬ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ነው ያልከኝ። 20 እና 21ን እናንብበው። 20 እና 21 እሺ። ያመነ የዳነ ይጠመቃል። እስካሁን አንተ ይህን ጥቅስ ሳላየው በጣም ተሳስቼ ኖሬያለሁ። እስኪ የምን ላይ ነው? አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 እሺ፣ አንብልኝ። አውጥተዋለሁ። ጥቂትም ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል ማለት ነው። ምን ላይ ቁጥር ስንት ነው? ቁጥር 20። እሺ 20 በላ 21 ብለህ 20 አነበበው። እሺ 20 21 ነው ያልኩት። እሺ ችግር የለውም። እሺ ችግር የለውም። እሺ ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል አይደለም? የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል ማለት ነው። ኧረ አይደለም፣ ቀድሞ ክደውት ለነበሩት ሰበከላቸው ነው የሚል። እንደሱ አይደለም። ምንድን የሚለው? ቀድሞ ክደውት ለነበሩት ሰበከላቸው ነው የሚል። እኔ አይደለም ነው የኔ የሚለው የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። እሺ እስኪ በል ቀጥል። ኧረ ዙሮ ዙሮ እኔ እሱን ሳይሆን የፈለግኩት ያመነ የዳነ ይጠመቃል የሚል ቃል ነው የፈለግኩ እኮ። እዚህ ጋር የዳኑት ቀጥል። ጥቅሱን አንተ ያመጣው ጥምቀት እንደሚያድን ነው። ቀጥል። ለማንኛውም ነው ችግር የለውም። ይሄ እዚህ ጋር የዳኑት በውሃ ሆኖ በመርከቡ ነው 8ቱ የዳኑት። ቆይ መጀመሪያ ጥቅሱን ጨርስ። እቀጥላለሁ። እዚህ 20 ላይ እንስማማ። መጀመሪያ አንብበው። ይኸውልህ መጽሐፍ ቅዱስን አንብብ። እሺ 21 ላንብብ። አንተ እኮ ነህ 21 ላንብብ። ይህም ውሃ ይላል ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ቆይ አትቸኩሉ። ይሄ ውሃ ምሳሌ ሆኖ ያድነናል ይላል አይደለም? ኖ ውሃው ያድነናል እያለ አይደለም እዚህ ጋር ያለው። ይሄም ውሃ ደግሞ የሰውነት እድፍ ማስወገድ አይደለም ካለ በኋላ ለእግዚአብሔር ለበጎ ሕሊና ልመና ነው እንጂ ካለ በኋላ ይህም በኢየሱስ ክርስቶስ ትንሣኤ ነው፣ እምንድነው በትንሣኤው ነው እንጂ በውሃው አይደለም። ውሃማ ገዳይ ነው። ምክንያቱም የዓለምን ሕዝብ ያጠፋ ውሃ ነው እያለ ነው እንጂ ውሃ እያዳነ ነው እያለ አይደለም። እዚህ ጋር ሚውት አድርግና አዳምጥ። ሚውት አንደኛ መጽሐፍ ቅዱስ ማለት ተርጓሚ የሚሻው በደንብ የሚመሰጠር ጃንደረባው ሲናገር እንደሰማው በግብረ ሐዋርያት ሚውት አድርግ ነበር ያልኩት። አልሰማኝም ነበር? እንደሱ አድርግ እና እንደሰማው የሚመረኝ ሳይኖር በምን አውቃለሁ ብሎ ተናግሯልና መጽሐፍ ቅዱስ መሪ የሚያስፈልገው ማንም እንደፈለገ ከምንም ተነስቶ እንዲያ ነው እንዲህ ነው ብሎ የማይተረጉመው አማናዊ መጽሐፍ እስትንፋሰ እግዚአብሔር የእግዚአብሔር ቃል ነው። ስለሆነም ቃሉን በሚገባ ማጥናት መረዳትን ይጠይቃል እንጂ ዝም ብሎ እንዲሁ ሚዲያው ስለተመቸ ብቻ ብድግ ተብሎ ሐሳብ አይነገርም። የእኔ ጥያቄ ያመነ የዳነ ይጠመቃል ብለህ ስትናገር ስለሰማሁህ ያመነ የተጠመቀ ይድናል ስለሚል የጌታ ቃል ከጌታ ቃል ጋር ቃልህ ተጋጨ ስልህ መጽሐፍ አለ አልከኝ። እንግዲያውስ ያመነ የዳነ ይጠመቃል ሚል አሳየኝ ስልህ ሄደህ ምን አወጣልኝ? ይህም ውሃ ዛሬ ምሳሌ ሆኖ ያድናል የሚል ቃል ነው ያመጣህልኝ። አየህ ራስህ ጋር ነው ሐሳቡን አዙረህ ያጋጨኸው። አንተን የሚወቅስና የሚከስ ጥቅስ ነው ይዘህ የመጣኸው። ምንድነው? በደመ ክርስቶስ ነው። አንድም የምንድነው የምንነሳው በትንሣኤ ክርስቶስ ነው ብለህም ስትናገር ነበረ። እኛ ውሃ ሸንተረሩ ሁሉ ጋረው እግዚአብሔር ዓለምን ይመግብ ዘንድ የፈጠረው ውሃ በጠቅላላ ዝም ብሎ ስም እግዚአብሔር ሳይጠራበት ያድናል ብለናል። እንደኛ
ቦዘን ውሃ ያድናል ብለናል እንደኛ ውሃ ብቻውን ኃይል አለው ብለናል እንደኛ ውሃው እኮ መንፈስ ቅዱስ ሲያድርበት ጸሎት ተጸልዮበት ተራ ማይ የነበረው ተራ ውሃ የነበረው ቅዱስ ማይ ሆኖ ተለውጦ ቅዱስ ማይ ሆኖ ተለውጦ ማየገቦ ሆኖ ማለት ምን ማለት ነው? ከጌታ ከጎኑ የፈሰሰ ደም ሆኖ ወይም ያን ያመለክታል ብላ ቤተክርስቲያን አምሳል ብሎ ሐዋርያው እንደተጠቀመው በዚያ ምሳሌ ዛሬ ያ ያድናል ተብሎ የተነገረ ቃል ነው። ሲቀጥል ውሃን አሁን ገዳይ አድርጋ ያመጣው እግዚአብሔር የሆነ ዘመን ሲፈልግ ለገዳይነት ካልፈለገ ደግሞ ለመልካምነት ይጠቀምበታል እንደየሰው ክፋት። ለምሳሌ ቆራ በዘመነ ኖህ ስናየው ተልኮ ሲቀር እናየዋለን። በዚያ ውሃ ቆራ ተላከ በዚያው ቀረ ብለን አንበን ነበረ። በዘመነ ኤልያስ ግን እያመጣ ምግብ ይቀልበው ነበረ። ቋን ይፈይቶ ለቋ ቆራን ቆራ ይቀመዋልን እስከሚል እስኪገረምበት ድረስ ዋና የኬካዊ ምግብ አመላላሽ ነበረ። ይህንን የሚነግር መጽሐፍ ነው። በአንጻሩ አሁን አንተ ላነሳው ጥያቄ በዘመነ ኖህ ለጥፋት የተላከ ውሃ በዘመነ ሐዲስ ደግሞ ባለቤቱ ክርስቶስ በማየ ዮርዳኖስ ተጠምቆ ይቅርታ ያንን ውሃ ቀድሶ ይህ ውሃ የተጠመቀ ሁሉ እንደሚድንበት ደግሞ በመጽሐፍ ቅዱስ ውሃው እንዴት እንደሚያድን ተናገረው። ውሃው እንዴት እንደሚያድን ተናገረው። አዳምጥ ስትሰማ ነው የምንነግርህ። ቆይ አንዴ ነው አልተናገሩማ። ታሪኩን አይደለም እኮ አጠር ተብሎ ጥቅሱን ሳንወጣ ሌላ ቦታ ሳንሄድ እዚህ ጋር እያወራ እያለ ስለ ኢየሱስ ነው ወይንስ ሚውት አደርጋለሁ? አዳምጥ። ወይ ሚውት አደርጋለሁ አለያ ደግሞ አስወርዳለሁ። ማድመጥ ብቻ ነው። መውረድ ቀላል ነው። ማስወረድ አስወርዳለሁ ሳይሆን አዳምጥ፣ ስማ፣ አዳምጥ። የግል ስልክህ አይደለም። ፖለቲካ ለመስራት ምናምን ነገር አይሆንም። አዳምጥ። መስማት ማትችል ከሆነ አውርዱት። አዳምጥ፣ አውርዱት። መውረድ ነው የሚፈልገው። ቆይ እንደዚህ ብሎ እየተወያየን ነው። የወረደም አልወረደም ምንም ይሄ ብዙም ሚውት አድርግና ለመስማት ሞክር። አንድ ጊዜ ተጊ የሚሰማ ከሆነ ሴፍቲውን ጠብቆ ይስማ፣ ካልሰማ ግን አንዴ ማስቆም። እኔ የእጅ ስልክ አይደለሁም። አንተ የፈለግከውን የምትከፍትበት የእጅ ስልክ ነው። ይሄንን አስቤያለሁና ይሄን ተናገርልኝም አይባልም። የእግዚአብሔር ቃል በቅደም ተከተል ከመሰረቱ እስከ ጉልላቱ እናስተምራለን። ቁጭ ብሎ መስማት። የሚቸኩል ካለ ደግሞ መሄድ። ፖሊስ አላቆምንም፣ ፍርድ ቤት አልጠራንም። በፍላጎትህ ነው የገባው። ቁጭ በልና ስማ። አላስፈላጊ ቃል እየዘሩ እንደንቦሳ መፈርጠጥ ግን አይቻልም። ከዚህ በኋላ ሚዲያውን በጣም ተወዳጅተነዋል። በየትኛውም አይነት ሁኔታ ሰው የሚሾፍበት ዘመን አይኖርም። ውሸትን በውሸትነቱ እንገልጻለን፣ እውነትንም እውነት ስለሆነ በአደባባይ እንመሰክራለን። ስለዚህ ይህ ውሃ ቅዱስ የሆነ ውሃ ስለ ውሃው እኮ አልተናገሩም፣ እንዴት እንደሚያድን አለ። ተመልከቱ። መርጦ ስለሚሰማ ነው እንጂ ይህ ውሃ ተጸልዮበት ቅዱስ ከሆነ በኋላ የጌታ ማየገቦ ከሆነ በኋላ ለጥምቀት ያገለግላል። ይሄን ደግሞ ያመነ የተጠመቀ ይድናል ብሎ የነገረን ባለቤቱ ክርስቶስ ነው ብዬ ደጋግሜ ተናግሬያለሁ። ይሄንን ቃል እየሰማ ነበረ። እየሰማ ኑሮ የእሱ ሐሳብ ላይ ብቻ ስላልሄድኩ ወደ እሱ ሐሳብ ብቻ ስላልዘመንኩ እንዴት ይሄ ነገር ይሆናል ብሎ ሐሳብ ያነሳል። ያመነ የተጠመቀ የሚድን ከሆነ ሐዋርያው ቅዱስ ጳውሎስ ያመነ የተጠመቀ የሚድን እንጂ ያመነ የዳነ የሚጠመቅ ከሆነ ሐዋርያው ቅዱስ ጳውሎስ ድኖ ነው የተጠመቀው? አምኖ ነው የተጠመቀው? አምኖ ተጠምቆ ነው የዳነው ወይስ አምኖ ድኖ ነው የተጠመቀው? አምነን ድነን እንጠመቃለን የምትሉ ፕሮቴስታንት ወገኖቻችን አምናችሁ ከዳናችሁ ጥምቀቱ ምን ነው የሚሰራ? አንድ ሰው መድኃኒት አግኝቶ ከበሽታው ካገገመ ድግም መድኃኒት መዋጡ አገልግሎቱ ምን ይሰራል? የሚጠቅመውስ ምኑ ነው? አምኜ ከዳኑ ጥምቀት የሚባለው አገልግሎቱ ምንድን ነው? ለመዳን እንዳትሉ ያስቀድመህ ድናህን እያላችሁ ነው። ስራው ምንድን ነው? ሐዋርያው ቅዱስ ጳውሎስስ የተናገረ ምን ብሎ ነው? የተጠመቃችሁ ክርስቶስን ለብሳችሁታል አላለም? ገላትያ ምዕራፍ 3 ቁጥር 27 ላይ ያልተጠመቀ ደግሞ ክርስቶስን አልለበሰም ማለቱ እኮ ነው። ያመነ በጥምቀት ክርስቶስ እንደሚለበስ ከተናገረ የጥምቀት ስርዓት ያላከናወነ ሰው ደግሞ ክርስቶስን አይለብስም ማለት ነው። ካልለበሰ የተራቆተ ነው፣ ከክርስቶስ ጋር ህብረት የለውም። ጥምቀት ከክርስቶስ ጋር ህብረት የምናደርግበት መሆኑን ሐዋርያው ቅዱስ ጳውሎስ ተናግሯል። ህብረት ማለት ደግሞ አንድ መሆን ማለት ነው። ያልተጠመቀ ከክርስቶስ ጋር አንድነት የለውም፣ ከሌለው አልዳንም ማለት ነው። ድኛለሁ ማለት የሚችል ከክርስቶስ ጋር አንድ ሲሆን ነው።
አንድ ደግሞ የምንሆነው ከክርስቶስ ጋር በጥምቀት ነው ይላል ቅዱስ ጳውሎስ። ይሄንን በደንብ መያዝ ይጠይቃል። ዝም ብሎ ተንጫጭቶ አንዴ እንዲላለው እንዲተወራግጨ ከዚያ ወጥቼ ጠፋለሁ ከሆነ ይሄ መጥፋት ይቻላል። በነገራችን ላይ እነሱ ፖለቲካ ይሰራሉ እያልን ይሄ እንደፈለገ መርዝ እንዲዘሩ ግን አንፈቅድም፣ ትክክል ስላልሆነ። የሚገርማችሁ ጥቅስ አድርጎ ያመጣው በጣም የገረመኝ ጥቂቶች ማለት 8 ነፍሳትን ወአትረፈ 8 ነፍስ የሚለው ማለት ነው። 8 ነፍሳትን በውሃ የዳኑባትን መርከብ ሲሰራ በኖህ ዘመን የእግዚአብሔር ትዕግስት በዘገየ ጊዜ አለ። የእግዚአብሔር ትዕግስት በዘገየ ጊዜ ማለት ፍርዱ ባልተፈጸመ ወይም ደግሞ ያ የፈረደው ፍርድ በሰዎች ላይ ባልተፈጸመ ጊዜ ቀድሞ ክደውት ለነበሩት ሰበከላቸው ማለት ገለጸላቸው። ወደ ክርስቶስ እንዲመጡ ኑ እግዚአብሔር እሺ በማለቱ ጊዜ በመስጠቱ ተመልሳችሁ ወደ ጥፋት አትግቡ፣ ኑ አብረን እንስራ፣ በመርከቧ እንትረፍ ብሎ ስብከተ ኖኅን እያነሳ ነው። ከዚያ በኋላ ሰበከላቸው ካለ በኋላ አንድም ሐዋርያ ቅዱስ ጳውሎስ ማነው ቅዱስ ጴጥሮስ የተናገረበትን ቃል ከነገራቸው በኋላ ራሱ ማለት ነው አሁንም እኛ በዚያው አምሳል በጥምቀት ወይም ደግሞ በጥምቀት ያድነናል። በየት አምሳል? በዚያው አምሳል በጥምቀት ምን ይለናል? ያድነናል ነው የሚለው ቃሉ። በምን? በጥምቀት። ማን ነው የሚያድነን? ክርስቶስ። የሚያድነን ክርስቶስ ነው። የምንድነው ግን? ክርስቶስ ያዘዘው መፈጸም ነው። ምንድነው ግን? ክርስቶስ ያዘዘው መፈጸም ነው። ከትእዛዙ አንዱ ደግሞ ማመን መጠመቅ ነው ማለት ነው። ማመን መጠመቅ ነው። ይህንን ቃል ነው የሚናገረው። ስለዚህ ስጋ ይህ ነገር ደግሞ ከድፍ ለመታጠብ የሚያገለግል አይደለም። ክርስቶስ በመነሳቱ በእግዚአብሔር እንድናምን መልካም ግብርን ያስተምረን ዘንድ ነው እንጂ ነው። መልካም ግብርን ያስተምረን ዘንድ ማለት ያ ትንሣኤ ክርስቶስ የሚፈጸመው ከእርሱ ጋር ህብረት ባለው በኩል ነው። ስጋ ያን ትንሣኤ ሊያገኝ የሚችለው ማለት ነው። ስለዚህ ይህንን በደንብ መረዳት ነው እንጂ ዝም ብሎ መጥቶ አንዳንዴ ማፈርም እኮ ጥሩ ነው። በነገራችን ላይ በአደባባይ ዝም ብሎ በሊቃውንቱ መሃል ተርጓሚ ነኝ ብሎ መቆም በጣም ልክ አይደለም። ስለዚህ ተጊ ባለት ባሮኬ ጋር ዮኒ ቤት በጣም ቁጭ ብለን በደንብ አስተምረን ረጅም ሰዓት ወስደን ማስረጃ ሳይተ ነው እሺ ብሎ አምኖ ነበር የሄደው። ያመነ የተጠመቀ ይድናል የሚለውን ቃል የጌታን ቃል ሙሉውን እቀበላለሁ ብሎ ማለት ነው። ተገልብጦ ሰንብቶ ሲመጣ ደግሞ ዛሬ ያመነ የዳነ ይጠመቃል ብሎ አመጣው። ያመነ ከዚያ በእምነት ብቻ የሚዳን ከሆነ የጥምቀት አገልግሎቱ ምንድን ነው? አመሰግናለሁ። ቃለ ሕይወት ያሰማልን መምህር፣ እግዚአብሔር ይስጥልን። ሰው ድኖ ይጠመቃል የሚል ጥቅስ አምጣልኝ ሲባል ይህም ጥምቀት አሁን ያድነናል የሚል ጥቅስ ይሄ ነው። በቃ የገጠመን እንደዚህ ካለ ነገር እንደዚህ ካለ ሰው ጋር ነው። ይሄ ነው በቃ የሚጠቅሱት ጥቅስ ራሳቸውን የሚመታ ማለት ነው። እና ይገርማል። ሊቀ ጉባኤ ሰላም ለእርሶ ይሁን። ባሮክ እና ብሩክ አረበኛ ስም ደግሞ ያለውን ሰው ሁላችሁንም ሰላም በሉና ቀጥሎ አስተያየት ስጡበትና እንጨርሳለን። አባታችን እግዚአብሔር ፍታማይ ስራ ጢያት ይፍትኙ ባረኮኝ። ሁላችሁ መምህር ኤፍሬም፣ ወንድሞች እህቶች፣ ከታች ያላችሁ ሁላችሁ እንዴት ረፈዳችሁ? እንደየሰዓት አቆጣጠራችሁ እንዴት? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ ብሩክ ቀጥል። እሺ አባቶቻችን ይፍቱኝ ባርኩ። ቀሲስ ሁላችሁም ሰላም ናችሁ? እንዴት አላችሁ? ቃለ ሕይወት ያሰማልን። መምህር ኤፍሬም እግዚአብሔር ይስጥልኝ። ባሮክ አለ እንዴ? ጠፍተሃል እኮ ባሮክ። ባለፈው ድንቅ ስብከት ስትሰብክ ሰማሁ። እዚያ ዮኒ ማኛ ጋር ነው መሰለኝ። እንዴት አላችሁ? ቀሲስ ይፍቱኝ አወረድከው፣ ዘረፍክ ነው የሚባለው የዚያን ቀን እንደ ቅኔ ማለት ነው። የእውነት ቆንጆ ትምህርት ነው ያስተማርክ። እያዳመጥኩ ነበረ፣ ስደነቅ ነበረ። ቃለ ሕይወት ያሰማለን። ደህና ነህ? እግዚአብሔር አምላክ ይመስገን። ቀሲስዬ እንዴት አሉልኝ? ይባርኩኝ፣ ይፍቱኝ፣ ይባርኩኝ የኔ አባት መምህርዬ። ቃለ ሕይወት ያሰማልን። መምህር ኤፍሬም ሁላችሁም ሰላም ብያለሁ። ሞክሼ ማረይ መምህርም አሉ። ሁላችሁም እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እንዴት አላችሁልኝ? መቼ ለታ የሚገርመው ነገር አሁን እንግዲህ የሆነች ነገር ነበብ ሲያደርግ የሚደግፉ የመሰለውን የተሳሳተውን ሀሳብ ይዞ መጣ። ቀሲስ ዲበኩሉም እንዳሉት ራሱን የሚመታውን ጥቅስ ይዞ መጣ።
ቃል በቃል እያንዳንዱን ያመናቸው የነበራቸውን በቃ እንደዚህ ነው። ብዙ ፕሮቴስታንቶች እንዲህ ናቸው ማለት ከስር ለምትሰሙ ሁላችሁ እንድታስተውሉት ከጥያቄ ለመሸሽ ወይንም ከሆነ አጣብቂኝ ለመውጣት ያምናሉ። ልክ እንደ መጽሐፍ ቅዱስ እንደ ቃሉ ይሆናሉ። በህዝብ ሁሉ ፊት በሌሎች በሰማይ በሚሰሙት ሰዎች ፊት ቃሉን እንደሚቀበሉ አክት ያደርጉና ትንሽ ከቆዩ በኋላ ምን እንደመልሶ እንደሚንጸናወታቸው አላውቅም። እግዚአብሔር አምላክ እንደው ይድረስላቸውና ከትንሽ ደቂቆች በኋላ ወይም ደግሞ ከሆነ ሰዓታት በኋላ ደግማችሁ ብትጠይቋቸው ያንን አምነውት የነበሩትን ነገር መልሶ ሲገዱት እናያለን። ከሆነ ቀናት በኋላማ ከመጣ አዲስም ነገር ጨምሮበት ይመጣሉ። ልክ አሁን ዛሬ እንዳደረገው ማለት ነውና እንደዚህ ነው በቃ ያላቸው አረዳድ። የሆነ አስተምህሮ አላቸው ለመጽሐፍ ቅዱሱ ቃል ወይም ደግሞ ለጌታችን ቃል ሳይሆን ተአማኝነታቸው የሆነ ሰው የጀመረው የሆነ ሰዓት ላይ የመጣ አስተምህሮን ይዞ ይመጣሉ። ከዛ በኋላ ለዛ ለፓስተራቸው ታማኝ ይሆናሉ ማለት ነው። ለመጋቢያቸው እንጂ ህይወትን የሚሰጠውን እውነተኛውን ቃል በዛ ቢመላለሱበት ቤታቸውን በአለት ላይ መስራት በሚችሉበት በእውነተኛው ቃል ተመስርተው ደግሞ ያንንም ደግሞ ለመፈጸም ሲዘጋጁ አንመለከታቸውም እና ይህንን ነገር ነው የምናየው እየተመለከትንም ያለ ነው። እግዚአብሔር አምላክ ይድረስላቸው። መምህር ኤፍሬም በድጋሚ ቃል ያሰማልን። ቀሲስ ዲበኩሉም እንደዛው ሁላችሁንም ሰላም ብያለሁ። እግዚአብሔር ያክብርልኝ ቀሲስ